ልጆችዬ በዛሬ አሚኮ ልጆች ልዩ የበዓል ዝግጅቶቻችን ሰሞነ ሕማማት ምን እንደሆነ ከሰሞነ ሕማማት ቀናቶች ውስጥ ጸሎተ ሐሙስ ምንድነው የኢየሱስ ክርስቶስ የስቅለት በዓል ለምን ይከበራል ቅዳም ሹር ማለት ምን ማለት ነው የሚሉትን ዝግጅቶች ወደ እናንተ ስናደርስ ቆይተናል። አሁን ደግሞ የኢየሱስ ክርስቶስ የትንሳኤ ዕለት ላይ ተገኝተናል። የኢየሱስ ክርስቶስ የትንሳኤ በዓል ምንድነው ለምን ይከበራል ህፃናት ልጆችስ የትንሳኤን በዓል ሲያከብሩ ምን ማድረግ አለባቸው የሚለውን ደግሞ የምናስቃኛችሁ ይሆናል። ልጆችዬ በድጋሚ ቆይታችሁን ከኛ ጋር አድርጉ። ለክርስትና እምነት ተከታይ ልጆች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ስሜ ጽዮን አስቻለ ይባላል። ስሜ ጽዮን አቤል ይባላል። የፋሲካ ጾም የምንጾምበት ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለጾመ እሱን እንትን በማለት እኛም እንጾማለን። በጾም ወቅት ያርኩት ከጠዋት ጀምሬ ከሰዓት እስከምችለው ድረስ እጾማለሁ። ከዛ በኋላ ቤተክርስቲያን ሄዳለሁ። ሁሉም የክርስትና እምነት ተከታዮች በሙላ እንኳን ለብርሃነ ትንሣኤው በሰላም አደረሰ። የዛሬ ህፃናቶች የነገ ፍሬዎች የሀገር ተረካቢዎች ህፃናት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሞትን በሞቱ ድል ነስቶ ስለተነሳ እንኳንስ ለትንሣኤ በዓል ለስቅለት በዓል በሰላም አደረሳችሁ አደረሰን። የትንሣኤ በዓል የሚከበረው አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ብሎ መስቀል ላይ ስለተሰቀለ የጌታችንን መነሳት ለማስታወስ እናከብረዋለን። ፋሲካ በዓል የሚከበረው እግዚአብሔር ተሰቅሎ ሙቶ ተቀብሮ ስለተነሳ። ትንሣኤ በዓል የሚከበረው ከልጅ ልጅ ተወልጄ በመልዕልተ መስቀል ተሰቅሌ 3 መዓል 3 ሌሊት በከርሰ መቃብር አድሬ ተነስቼ አንተን አድንሃለሁ ብሎ ስለነበረ በተሰቀለ ጊዜ በዕለተ ዓርብ በ9 ሰዓት ቅድስት ነፍሱን ከቅድስት ሥጋው በገንዛ ፈቃዱ ለይቶ በአካለ ነፍስ ወርዶ ሲኦል ወርዶ ነፍሳተ ኃጥአንን አውጥቶ አዳምን እስከ ልጅ ልጁ አውጥቶ ከገነት አግብቷቸዋል። ኋላ ክርስቶስም በዕለተ እሁድ በ10 ሰዓት መግነዝ ፍቱልኝ፣ መቃብር ክፈቱልኝ፣ ድንጋይ አንሱልኝ ሳይል ለአዳም በገባለት ቃል ኪዳን መሰረት ቃል ኪዳኑን ሳያጥፍ ተነስቷል። ስለዚህ ይሄን ነው ትንሣኤን የምናከብረው። የእሱ ትንሣኤ የእኛ ትንሣኤ ስለሆነ እሱ ሙቶ በሞቱ ሞትን ድል ነስቶልናል። አቤቱ በመጣህ በመንግሥትህ አስበን፣ በትንሣኤ አስበን፣ ከአይሁድ ጋር እንዳትጨምረን እያል ትንሣኤ እናከብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕፃንነቱ ጀምሮ እየታዘዘ መልካም ሥራ እየሠራ አድጓል። ለእናቱ እየታዘዘ ውሃ እየቀዳ። ስለዚህ ሕፃናቱም የእናት አባታቸውን ትእዛዝ እያከበሩ ሕገ ቤተ ክርስቲያንን እየጠበቁ በሥርዓት እንዲያድጉ በሥርዓት አድገው በሕገ ቤተ ክርስቲያን እንዲኖሩ ለራሳቸውም ለቤተሰባቸውም እንዲመሩ ሀገራቸውንም እንዲጠብቁ በመልካም ስነ ምግባር እንዲኖሩ ይጠበቃል። የክርስትና እምነት በሙሉ ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ልጆች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ።